ፍሳይ ዞር ነበር ባይኖ ውድ ተመልካቾቻችን አሁን የምንገኘው ወይም ደግሞ የዛሬው ዕለት መውሊድ እንደመሆኑ መጠን በአልፋወርቅ መልቲሚዲያ ፕሮዳክሽን ወይም ደግሞ በቀድሞ ስሙ አልፋወርቅ ኦዲዮ ቪዥዋል የነበሩ ትውስታዎች የነበሩ ስትራግሎች እንዲሁም ደግሞ አሁን ላይ ያለንበት ለወደፊትም ደግሞ የምንቀጥላቸውን ነገሮች በሰፊው ያወራን እንገኛለን። እንኳን አደረሳችሁ። መልካም መውሊድ። ስማ ጸሐፊው ጻፍ። ስልጣን ዋልታዎች አሉት። ፊርዓውን ወይም ደግሞ ፈርዖን የሙሴ ጠላት የነበረው ማለት ነው። የዛኔ ንጉስ የነበረው የሙሳ አለይሂ ሰላምን ብዙ ወንዶችን ሲያስገድል የነበረ እንዲሁም ደግሞ ነብዩላህ ሙሳ አለይሂ ሰላም ከሱ ሽሽት እየሄዱ ባህር ከፍለው ያለፉበት ምናውቀው ታሪክ አለና እዛ ላይ የፊርዓውንን ካራክተር ሆኜ ነበር እኔ የሰራሁትና የዓለማት ጌታ እኔ ነኝ ይላል ፊርዓውን እዛ ላይና በዚህ በኩል እየተቀዳሁኝ የዓለማት ጌታ እኔ ነኝ እያልኩኝ እዚህ ጋር ደግሞ አስተግፊሩላህ እያልኩኝ ነበር እየተቀዳኝ ነበርና ለኔ እሱ የማይረሳ ፊሊንግ ነው። እንደ አንድ አማኝ ሆነ ሲሰሪ ያለው ፊሊንግ እሱ ነው። ጓደኛዬ እየተቀረጸች ላይክ እኔ የመሪም አለይሂ ሰላም ፊልም ላይ ቁጭ ብዬ እያለቀስኩ ነበር። እናቷ ስትሞት እንትኑ ሳይ ቱ ማች ኢሞሽናል ሆኜ እያለቀስኩ ነበርና ሁለቱም ሲዞሩ እያለቀስኩ ነው እኔ የመር ነገር እያለቀስኩ ነበር። እሱን አረሰው። እዚህ የምታደርገው ነገር በዚህ ዓለምም ሆነ አቁሙ። እዚህ ጋር የምታደርገው ነገር ብለብሬካ እዚህ የምታደርገው ነገር በዚህም ዓለምም ሆነ በዛኛው ዓለም ያለህን ቦታ ከፍ ያደርገዋል። አሁን እኛ ሃይማኖት ተኮር ላይ ነው የምንሰራው ኢስላማዊ የሆኑ ፊልሞች ላይ እና እዚህ ላይ ከባዱ ስራ ምንድነው? ማይሆኑ ቃላቶች ተጠቀሚያለሽ ምናምን ነብዩን የሚሳደቡበት ፓርት አለ ምናምን እነዛን መተወኑ እነዛን ሰዎች ማስመሰሉ ትንሽ ይከብዳል። ላይ ወይ ዳይሬክት በማድረግባቸው ታይም ላይ ብዙ አይነት ቻሌንጆች አሉት። ያ ማለት አሁን እንደውም እነሱ ኤክስፒሪየንስ ያላቸው ልጆች አሉ በደንብ ማለት ነው። ማይነገራቸው ልጆች ጀስት ፊልሙ አረብኛ ኦር ደግሞ የተለያዩ ትርጉሞችን ሰምተውት ያን ነገር ማስመሰል ይችላሉ። መጀመሪያው ነገር ከባዱ ነገር ያው እንትን ነው ካራክተር መምረጥ ነው። ከባለሙያዎች ጋር ካራክተር ይሄ ካራክተር እንተና ጫውቷል ይሄ ካራክተር በደንብ ይታያል ከምስላቸው ጋርም ከድምጻቸው ጋር ማለት ነው። 4ም 5ም ካራክተር ምጋባቸው ፊልሞች አሉ። ድምጼን እየቀያየርኩኝ የወጣትም የሽማግሌም ድጋሚ አላበሰብስብህም። ምን ነክቱት ነው? እሺ ትቦሊ ወድቆብኝ ብዙ አይነት ፊልሞችን ሰርቻለሁ። የጀነት አበቦች፣ መጅኑን ሌላ፣ የተራቡ አይኖች ብዙ የተለያዩ ፊልሞች ላይ ሰርቻለሁ። አሁን ለምሳሌ አቡለሃብን ሆኜ የሰራሁት ዑመር ላይ አቡለሃብን ነበርኩኝና አጎታቸው ነው የነብዩ እና በጣም ይሰልባቸው ነበረ። በእርስዎ እንግድነት በመገኘቴ ክብር ይሰማኛል። ልዕልት ፍሎሪንዳ ቀላል ምናምን ይመስለን ነበር አይደል? ቲቪ ላይ ምናምን ስናያቸው ምናምን ነገር ሞር ሲምፕል በቃ ተቀምጦ ማውራት ነው ምናምን የሚባል ነገር አለ። ግን ሪል ስሜቱ ራሱ የምትገቢባቸው ፓርቶች አሉ ምናምን ነገርና አንዳንዴ ከስሜቱ መውጣት ነው ይከብዳል። ካራክተሩ ውስጥሽ ገብቶ የሚቀርበት ነገር አለ አንዳንድ ጊዜ። ለምሳሌ አሁን ከሱ በኋላ የሰራናቸው ፊልሞች አሉ። የቢላል ኢብኑ ረባህ ፊልም ላይ አሁን እዛ ጋር ስንሰራ የቢላል ቢስተኝ ነበር የሰራሁትና የማይወጡ ስሜቶች አሉ። ወደ ቤት ምናምን እየሄድኩኝ ምናምን አንዳንድ ጊዜ የሆነ የሚመጣብኝ ነገር አለ ነገር አይነ ስውሩ የተራቡ አይኖች ላይ ሲሰራ ልጁ አባትየው ጎትቶ ወደ ቤቱ ሲወስዱ ያለው አያቴ ሚል እንትላለ። ይሄን ተው ፔድሮ ይሄን ተውና መልስልኝ። እስካሁን እንግዲህ ብዙ ፊልሞች ተሰርተዋል። በዚህ በአልፋሩቅ ውስጥ የተለያዩ ፊልሞች ተሰርተዋል። ወደ ካራክተር ስንመጣ ደግሞ እንደ ፊልሞቹ ያንቺንም የራስ ካራክተር እየቀየርሽ ትመጫለሽ። ብዙ ጊዜ ፊልሞች ላይ ተደጋጋሚም ይኖራሉ ካራክተሮች ምናምን እንደ ድምጽሽ አቅም የምትለያቸው ማለት ነው። ብዙ ጊዜ በፊልሞች ላይ የኔ ኃላፊነት ተለቅ ያሉ ድምጾች ናቸው። ብዙ ጊዜ የምገባቸው ይሄ ሸምገል ያሉ ድምጾች እንደ ካራክተሩ ቀይራለሁኝ። ብዙ ጊዜ አብዛኛውን የመጣንበት የሆነ ይዘሽ የምትሄጂው ነገር አለ አይደለ? በዛ ነው ያው እስካሁን ባለፍንበት መንገድ ላይ ሸምገል ያሉ ሰዎችን ብዙ እንትን ብያለሁ። ይሄስ ጨቅላ ልጅ ከእናንተ ምን ታዲያ ለምንድን ነው ቤታችን መልእክተኛው አለይሂ ሰላቱ ወሰላምን የሚገልጽ ፊልም አሪሳላ የሚል ፊልም አለና እዛ ፊልም ላይ 2 ካራክተሮችን ሆኜ ነበር የሰራሁት።
አቡ ጣሊብና አቡ ለሃብ የሚባሉ ሁለት ካራክተሮች አሉ። የመካ ሹማምንት ናቸው። አቡ ጣሊብ የነቢዩ የመልእክተኛው አለይሂ ሰላቱ ሰላም አጎት ናቸው። እምነቱን መቀበል አልቻሉም፣ ግን መልእክተኛውን ፕሮቴክት የሚያደርጉ ሰው ነበሩ። በተቃራኒው አቡ ለሃብ ደግሞ መልእክተኛውን የሚያወግዝ የከተማው ባላባት ባለሀብት የሆነ አምባገነን ሰው ነበርና የሁለቱንም ድምፅ መስራት ሽዬ ነበረ። አቡ ለሃብ ከሚለው ውስጥ አማልክቶቻችንን በአደባባይ ማውገዝ ሁነኛ ቅጣትን የሚያስከትል ክፉ ተግባር ነው። ላት የፀሐዮቻችን አምላክ፣ ኡዛ ዝናብን ወደኛ የሚያቀርብ አምላክ እያለ የጣዖቶችን ሊስት ነው የሚጠራውና የመልእክተኛው አለይሂ ሰላቱ ሰላም አጎት ደግሞ እኔ ያለሁኝ ማንም ሰው መሐመድን የወንድሜ ልጅ አይነካም የሚሉ አይነት ሰው ናቸውና ሙሐመድ ከራሱ የሆነ አንዲትንም ነገር አይናገርም። እሱን አንዲትም ሰው እኔ በህይወት እያለሁ እንዲነካው አልፈቅድም። ሙሐመድ የወንድሜ ልጅ ነው። እኔ በህይወት እያለሁ አጠገቡ አንድንም ሰው አላስጠጋም እያሉ የሚሰሩበት የአቡ ጣሊብ ድምፅ አለ። ፋሩቅ መልቲሚዲያ ፕሮዳክሽን የሚለውን ስያሜ ከማግኘቱ በፊት አልፋሩቅ ኦዲዮ ቪዥዋል ነበር የሚባል የነበረው። በአቶ ጋሊብና በቤተሰቦቻቸው የሚመራ ነበር። ምናልባትም ወደ 90ዎቹ መጨረሻ አካባቢ ላይ የዛሬ 18 ዓመት አካባቢ ነበር የተቋቋመውና በዋናነት ትልቅ ዓላማ አድርጎ የተነሳው ምንድነው የኢስላሚክ እነዚህ ኢንተርቴይን የሆኑ ነገሮች መንዙማዎች ሊሆን ይችላል፣ ኢስላሚክ ፊልሞች ሊሆን ይችላል። ያኔ ባልተደፈረበት ሰዓት፣ ሰው በሚፈራበት ሰዓት ላይ የመጀመሪያ ቀዳሚ ሆኖ የመጣ ተቋም ነበርና አልፋሩቅ ኦዲዮ ቪዥዋል ይባላል የቀደምት ስሙ። ፊልሞችን ያን ሲሰበስብ የነበረው ከዲሾች ላይ ወይም ደግሞ ከተለያዩ የአረብ ቻናሎች ላይ ዳይሬክትሊ በዴክ ሪካርድ በማድረግ ነበር ሲሰራ የነበርና በጣም ስትራግሎች ነበሩት። ምክንያቱም እንደሆኑ ብዙ ቴክኖሎጂ አልነበረም፣ የኮምፒውተር አቅማቸውም ደካማ ነበር። እንዲሁም ደግሞ የድምጽ ባለሙያዎችም ደግሞ ብዙ ባልነበሩበት ሰዓት ላይ ነበረ እነዛ ስራዎች የተጀመሩትና እንደዛም ሆነ ግን ያልተደፈሩ ያልተሞከሩ ነገሮችን በመሞከር ጥሩ ነገሮች ተፈጥረዋልና ያኔ በነበሩት ፊልሞች ላይ ስቲል እስካሁን ድረስ በአብዛኛው የኢትዮጵያ ሙስሊም ማህበረሰብ ዘንድ ከልብ የማይጠፉ ፊልሞች አሉ። የነቢዩላህ ዩሱፍ፣ የበኒ ሀሽም ጨረቃ፣ እንደዚህ ዑመር ሙክታር፣ አጠቃላይ እነዚህ አስሐቡል ካፍ የምንላቸው በጣም በርካታ ታዋቂ ፊልሞች አሉና እነሱን ለኢትዮጵያ ማህበረሰብ አበርክተናል። እንዲሁም ደግሞ በመንዙማና በነሽዳ ደረጃም ካየናቸው ደግሞ አንጋፋ የሆኑ ማዲሆች እነ ሼክ መሐመድ አወል ሐምዛን ይመስል እነ ሼክ መሐመድ ቃዲን ይመስል አላህ ይራህመው መሐመድ አወል ሳልሃን የሚመስል እንደዚህ በጣም በርካታ አሁን ድረስ የማይሰለቹ የሆኑ ስራዎችን በቴፕ ካሴት እንዲሁም በሲዲ ለማህበረሰቡ ሳይቀርብ የነበረ ተቋም ነው። እኛ እንደ አልፋሩቅ ደግሞ የምናደርገው የተለያዩ ፕሮግራሞች ይኖሩናል። አሁንም አልፋሩቅ መልቲሚዲያ ፕሮዳክሽን የሚያዘጋጃቸው የበዓል ፕሮግራሞች አሉ። ወሩ ረቢዑል አወል የሚባለው ወር 30 ቀናትን የያዘ ወር ነው። እንደ መስከረም ጥቅምት እንደምንለው ወር በአረብኛ 3ኛው የወር አቆጣጠር ነው። እዛ ወር ላይ ወሩን ሙሉ ስለ ነብዩ አለይሂ ሰላቱ ሰላም የህይወት ታሪኮች፣ ስለ ነብዩ አለይሂ ሰላቱ ሰላም የሚዘክሩ ይሄ ሰዎች ልብ ውስጥ የገቡባቸውን ጥበባዊ የሆኑ መንገዶችን ስለ መልእክተኛው አለይሂ ሰላቱ ሰላም የህይወት ተሞክሮ እዚህ በተቋማችን የተለያዩ መሰናዶችን እያዘጋጀን ተቋማችን አልፋሩቅ መልቲሚዲያ ፕሮዳክሽን አልፋሩቅ ሱፐር አፕ የተሰኘ የራሱ መተግበሪያ አለው። እዛ ላይ ለሰዎች የምናደርሳቸው ፊልሞች፣ መልእክቶች አሉን። እነሱን ለሰዎች እያደረስን እኛም ደግሞ እነሱ ላይ እየተሳተፍን ስለ መልእክተኛው በደንብ እየተዋወስን ለሰዎችም ደግሞ ስለ መልእክተኛው እየተናገርን ነው። ኸሊፋውን መሬት ያገኘዋለሁ እዛ ጋር መስጂድ ውስጥ ሃይማኖቱ ሳይለቅም ያሉ ፊልሞች አሉ። ይሄ እንደ ነቱጎል ኦር ደግሞ ይሄ እስልምና እንዴት ሲስፋፋ እንደነበረ ከ1000 ዓመት በፊት ከ800 ዓመት በፊት የተለያየ ሀገሮች ሊከፍቱ ሲመጡ ብዙ አይነት ፊልሞች አሉ በዛና እና እነዛ ካራክተሮች እኔ ፊል አደርጋለሁ ላይክ እሳቸውን ሲሳደቡም ሊሆን ይችላል። ብዙ አይነት ነገሮች አሉ። በቃ እንዴት እንደዚህ ይሏቸዋል። አንዳንዴ ቅድቅም እንዳለሽ ነው ልጁና ካሉት በኋላ ይቆጫሉ። ላይክ እንዴት እሳቸውን ይሰድቧቸዋል። ይሄ እንዴት ብዬ ላስረዳሽ? ለዓነቱላሂ ዐለይክ ሆና ያለው በቃ ራሱን እኮ ነው ካረግ በቃ ካራክተሩን መጫወቱ ስላለበት ይጫወታል። እና አቡ ጀሃል እና አቡ ለሃብ እሳቸውን በዛ ሲያሰቃዩቸው የነበሩትም ማለት ነው። እና ሳሳሚ ይከብድሻል አንዳንዴ ሁላ የሆነ ዑመር ፊልም ባለ አልፋሩቅ አፕ ላይ ያለና 32 ክፍል አለ። ዋናው የእሳቸው ኸሊፋ ነበረ ዑመር ኢብኑ አልኸጣብ። የሱ ፊልማውን ታሪክ ላይ በደንብ ይዳስሷል የእሳቸውን ታሪክ የነብያችንን ታሪክ ማለት ነው። እና እሳቸው ወደ አኺራ በሚሄዱበት ታይም ላይ
ሲለቅ እንትን ሲነገር ምናምን እሳቸው ዳኺራ ይብላ ምናምን ሲነገር የምር ሁላችንም ያለቀስ ነው ስሜታዊ ሆነን ማለት ነው። ስንተረጉሙ የነበሩ ሰዎች አለ አይደለ ከብዶን እስኪሆን ድረስ በዛን ያክል ነው። እዛ ፊልም ላይ ብዙ ታሪኮች ያየ ነው እና አስሐቡል ካህፍ ላይ ምን በዛው ልክ እንደዛው ብዙ አይነት ታሪኮች ይሄ ወደ 400 ምናምን ዓመት ዋሻ ውስጥ ተኝተው ሲነሱ ያለው ታሪክ ምናምን አንዳንዴ እንደውም እኛ እንሰለዋለን። እንትኖቹ ካራክተሮቹ በዛ ሰዓት የነበሩት መስለው ነው እንጂ የሚሰሩት ፊታችን ላይ አሁን አቡ ጃህል ወይ ዑመር ወር ደግሞ የሆነ ሰው ሲባል ያ ሰው ነው ምስሉ ላይ ማለት አሁን ተዋናዩ ማለት ነው። በእርስዎ እንግድነት በመገኘቴ ክብር ይሰማኛል። ከእርሱ መማር ለእኔ ክብር ነው። ከእርስዎ መማር እኮ ለእኔ ክብር ነው መቤቴ። በካራክተር ምክንያት ማለት እሱ ብዙ ልምድ አለው፣ እኔ ደግሞ ልክ እንደ ጀማሪ በሆንም ግን ያው ካራክተሩን ያወቅኩት ይመስለኝና እንደዚህ ነው የሚባለው ሲለኝ አይ እንደዚህ ነው የሚባለው ብዬ ብዙ ጊዜ እንጋጭ ነበር መጀመሪያ የመጣው ሰሞን ማለት ነው። በጊዜ ሂደት ለመድኩት። እዚህ ሰርቼ የዋልኩኝ ቀን ማለት ነው ረጅም ሰዓት የገባሁትን ድምፅ አወጣዋለሁ ሌላ ቦታ። አሁን እናንተ እኔን ተከትላችሁ መሄድ ከጀመራችሁ በኋላ ልክ አይደላችሁ ምናምን የሚል ድምፅ አለ። እንደዛ ቀን ሙሉ የወሮ ቀን ወጣና ጓደኛም ጋር ደውዬ ይስሜል ይሏል እና እንደዛ አይነት ነገሮችም አሉ። የምር ሆነሽ ነው የምትሰራው። ይሄን ተው ፔድሮ፣ ይሄን ተውና መልስልኝ። የጥሩ የጥላ ነጋዴዎች ግብር አሰባሰብ እንዴት ነው? ብዙዎቹን ወዳቸዋለሁ። ብዙዎቹ ከታሪክም አንጻር ሰውም ጋር ደርሰው ከሚፈጥሩት ተጽዕኖ አንጻር ኢስላማዊ ታሪኮች ያላቸው ናቸው ሁሉም እና ብዙ ሰው አሁን ላይ ላለው ሰው ምናምን የማታውቂውን ነገር የምታውቂበት ስለሆነ ከዛም አንግል ሁሉንም ወዳቸዋለሁ። ግን ቢያንስ ለማለት ያህል ዑመር የሚባል ተከታታይ ፊልም ሰርተን ነበረ ወደ 30 ምናምን ፓርት እና እዛ ላይ ብዙ ካራክተሩን በጣም ማለት የፊልሙም ርዝማኔ ምናምን ሊሆን ይችላል ካራክተሮችን ብዙ ስለነበሩ እዛ ላይ የተወሰኑ ካራክተሮችን ተጫውቼ ነበር። መሐመድ ሰድቦኛል፣ አንተ የተረገምክ ብዙ እንትኖች ጠፍቶብኛል። መምጣት አልችልም። ብዙ አንቆይም እኮ እማዬ እኮ ታማለች። ሂድ ወደዛ። ማን ይለምናል? የሚከብድ ይመስላል ግን ቀላል ነው። እኔ የመሰለኝ መጀመሪያ ስገባ ከባድ ነበር የመሰለኝ፣ ግን ገብቼ ሳየው በጣም ቀላል ነው። ግን ደግሞ አሁን እነሱም ኮስተር ብሎ እያስደነገጡ እንትን ስለማይሉን ምንም የመክበድ እንትን የለውም። ግን አንዳንድ ካራክተሮች ላይ ግን ትንሽ የመንተባተብ ምናምን የቃል ስህተት ምናምን እንደሱ ሊያጋጥም ይችላል። ይህንን ባሪያ ሸጬለታለሁ። በፈተና ውስጥ የበረታ በስቃይ ውስጥ የጸና በእምነት ያበራ ታላቅ ነቢይ ነቢዩላህ ዩሱፍ ቅድም ያነሳው ልጅ ፊልም አለና ኦልሞስት ወደ 10 ምናምን ዓመት አካባቢ ሆኗል ከተሰራ እና ድጋሚ ወደ ፎርኪ በምንቀይርበት ሰዓት ላይ ውዝግቦች ነበሩ። ድምጾቹ ይቀየሩ በአዲስ ስቱዲዮ። ምክንያቱም ያን የተቀረጸበት እንደነገርኩሽ በጣም በጠባብ ቤት ውስጥ በትንሽ ሰው ነው የተቀረጹት። በአዲስ ሰው፣ በአዲስ ኃይል፣ በአዲስ ድምጽ ይቀርጽ የሚል ሀሳቦች ነበሩ ከአንዳንድ ቲሞች ጋር። እዛ ላይ በጣም ብዙ ፋይት አድርገናል። ምክንያቱም የድሮ ድምጾቹ ጭራሽ እንትን አይሉም። በእርግጠኝነት ይህን ቪዲዮ ወይም ይህን ፕሮግራም የሚመለከቱ ሰዎች ያስታውሱታል። በቃችሁ፣ ይበቃዋል። ዲያሎግ ብቻ ከሆነ ስሜት አይሄጥም፣ ንግግር ነው የሚሆነው። ያም ከድሮም አሰራር በምን ተሻለ ምን ይባለውና ትክክለኛው ስሜት እንዲሰጥ ለማስመሰል እነሱም በተደጋጋሚ ቃላት በመናገር ምናምን እነሱ ትንሽ ከበድ። አሁን ደግሞ መርየምን ምን ወንጀል ሰርታ ነው የደበቃችኋት? ተናገሪ በይ። መርየም ምን ሆና ነው? በሽታው ምንድን ነው? ከመቅደሱ ስትወጣ ለምንድን ነው እጇ ልቧ ላይ አድርጋ የነበረው? ንገሪኝ፣ ምን ይዘጋሻል? ለምንድን ነው ዩሱፍና ዘካሪያ ቤት ለቤት ለሚፈልጓት? የመርየም አለይሂ ሰላም ፊልም ላይ የሰራሁት ኤልሳቤትን ሆኜ ነበር የሰራሁትና ትንሽ ኢሞሽናል የሚያደርገው ፓርት መርየም አለይሂ ሰላም ተሰዳ በምትሄድበት ወይም ከቤተሰቦቿ ርቃ የሄደችበት ፓርት ላይ በጣም የሚያሳዝን እንትን ነበረው፣ ስሜት ነበረው። ከዛ ደግሞ ላይክ እናቷ ሞታ ላይክ ሀና እሱን ነገር ለመርየም እንዴት ነው የምንነግራት ነው የሚለው ስሜት በጣም ኢሞሽናል ያደረገኝ ፓርት ነበር። በቃ ተወት፣ እሷን ለምን አታወትም? እሷን ተወት በቃ። ሴትነትን ብዙ ነገርን የሚነካ ነገር ነው። የመርየም አለይሂ ሰላም ታሪኳ ሙሉ ታሪኳ ቀላል ታሪክ አይደለም። ለሴቶች ብዙ ትምህርት የሚሰጥ አለው በራሱና በደንብ ደግሞ ተሰርቷል ፊልሙ። ትርጉሞቹ ላይ ደግሞ በደንብ አስተዋጽኦ አድርጎበታል። ስፔሻሊ ደግሞ ሴት ስትሆኚ እያንዳንዱ ነገሮችን ወደኛ የምናምጣቸው ነገሮች አሉ። ሞር ኢሞሽናል ስለምንሆን ነገር አሉ ነው ብቻ
ሴትም ይሁን ወንድ ሲሰሩት የራሱ እንትን ይኖረዋል። ግን ሞር እኛ ጋር ወደ ራሳችን በጣም እናስጠጋዋለን፣ ላይፋችን ላይ በጣም እናመጣዋለን። ላይክ እኔ በሷ ቦታ በሆን ኖሮስ ዛሬ ላይ የተፈጠሩ ያሉት ነገሮች እንዴት ናቸው፣ ላይክ ክፍተቱ የታሪክ ክፍተቱ እንዴት ነው የተፈጠረው ምናምን የሚባሉትን ነገሮች ዲፕ ዳውን እንድታይ ያደርግሻል። ኢስላሚክ ሙቪዎች ደግሞ ብዙ ያልተነኳሉ ታሪክ ላይ ብዙ ያልተነገሩልን ነገር አሉና ላይክ ይሄ ጅማሬው መሆኑ በጣም ሊበረታታ የሚገባው ጉዳይ ነው እላለሁ። ግን አንድ ፓርት ይሄ ማልቀስ ያለበት ሞር ኢሞሽናል የምትሆኝባቸው ፓርቶች ላይ እኔ ሳይለንት ነው ማለቅሰው። ሶ ድምጽ ማውጣት ያለብኝ ፓርቶች ላይ በጣም ነበር የሚከብደው፣ በጣም አስቸግር ነበር ምናምን ነገር። እኛ እንደ ኢትዮጵያ ላይክ ያልተነኩ ብዙ ታሪኮች አሉ፣ በጣም ብዙ ማለት ነው። ይሄ ከላይ የሚነገሩት ሀበሻ አርዱል ሀበሻ ምናምን እየተባሉ የሚወጡት ነገሮች አሉ ምናምን፣ ከነሱ ባሻገር በጣም ብዙ እኛን ታች የሚያደርጉን ነገር አሉና እዛ ጋር በደንብ ቢሰራበት እኔም ደግሞ በምችለው አስተዋጽኦ ማድረግ በጣም ደስ ይለኛል። ግርማዊት ንግስት ኢሎና፣ የተከበረው ንግስት ሎድሪክ ሚስት፣ የንጉስ አልፎንሴ ልጅ፣ በእርስዎ እንግድነት በመገኘቴ ክብር ይሰማኛል። ልምድ የለኝም እንደዚህ አይነትም ስራ ላይ ገባለሁ ብዬ ምናምን አስቤ አላቅም። ግን ከገባው በኋላ በጣም የወደድኩትና ወድጄ የምሰራው ስራ ነው። ፕሮግራም ላይ ሳይ በጣም ቀላል ነገር ይመስለኝ ነበር ቮይስ አክተር መሆን ማለት ነው። ቦታው ላይ ከገባው ግን በኋላ ግን በጣም ነው ቻሌንጅ ያደረገኝ በጣም ማለት ነው። ግን ደስ ይላል። በጊዜ ሂደት ምናምን በቆይታ ብዛት ምናምን የሚለመድና የሚወደድ ስለሆነ ያገኙት። በጠባብ ቤቱ ውስጥ በትንሽ ባለሙያዎች ውስጥ ነበረ ዳብል ሳውንዶች የተቀረጹ ጫጫታ ባለበት ውስጥ ነበረ ብዙ ነገሮችን ሲሰሩ የነበሩት። ግን ያ ጅማሮ አሁን ላይ ምናልባትም የቲቪ ባለቤት የሆኑ ትላልቅ አንጋፋ ባለሙያዎችን፣ ኢስላሚክ የጋዜጣ ባለሙያዎችን፣ ጋዜጠኛ ባለሙያዎችን እንዲሁም ደግሞ ትላልቅ የሚዲያ አቅም ያላቸውን ሰዎች መፍጠር ችሏል ብለን እናምናለን። ጫማው ትልቅ ስለሆነ እየወለቀብኝ ነው እኮ። ይሄ ደግሞ አዲሱ እሸት ነው። የራሴ ጥፋት እኮ ነው። ጫሜን አስጠፍተህብኝ። ቶሎ ጫሜን አምጣ። ወደ ፊልሞቹ ስንመጣም ደግሞ ኦዲዮ ቪዥዋል የተቀመጡ ብዙ አርካይቭ ዳታዎች ነበሩ። የተቀመጡ ቢያንስ ከ20 እና ከ30 በላይ ፊልሞችን ሰርተናል። እነዛን ቪዲዮዎች አሁን ላይ ቴክኖሎጂ በሚመጥነው ኳሊቲውን በሚመጥን መልኩ ወደ 4Kም እንደዚሁም ወደ ኤችዲም በመገልበጥ በአፕሊኬሽን ደረጃ መጥተናል። አልፋሩቅ ሱፐር አፕ የሚል አፕሊኬሽን ሰርተን የዛሬ 3 ወር 4 ወር አካባቢ አስተዋውቀናል። በዚሁም ላይ ደግሞ በጣም ብዙ ተቀባይነትም አግኝተናል እና አሁን ለአልፋሩቅ ሚዲያ ፕሮዳክሽን በፊልሞች ዘርፍ ላይ በመንዙማ እንዲሁም በነሺዳ አጠቃላይ ኢስላሚክ ኢንተርቴንመንት በሆኑ ነገሮች ላይ ራሱን ያሳደገ የቀጠለበት ያለው ሁኔታ ነው። ምናልባት በቅርብም ደግሞ ያስተዋወቅ ነው አንድ ራሳችን የቻለ ፕሮጀክት አለው ሸውቅ የሚል የመድረክ ፕሮግራም፣ ህዝብ የምናሰባስብበት፣ ወጣቶችን በደንብ አክቲቭ የምናደርግበት፣ ይህ ኢስላሚክ ኢቨንቶችን የበለጠ ከነበረበት ከፍ የምናደርግበትን ነገር አቅደን ደግሞ የተንቀሳቀስን ነው የምንገኘው። አሁን ዛሬ ላይ ሰርተሽው ነገ ድጋሚ እሱን ሰምተሽ ሪኸርስ አድርገሽ አስታወሰሽ ምናምን ነው የምትሰሪው እና እንዳልኩሽ አሁን የሽማግሌዎቹን ድምፅ ስሰራና አንዳንዴ ደግሞ መሀል ላይ የሚመጡ ድምጾች አሉ የራሴው ድምፅ ሆኖ ግን ይሄ በማወፈር ሬንጅ ብቻ የሚሰሩ ድምጾች አሉ። እንዳልኩሽ ትንሽ የሚፈትነው የሽማግሌዎቹ ድምፅ ነው። ከዛ በዘለለ ግን ያን ያህል ፈታኝ ነገር አለ። የሚሰበሰብ ስንቅ ነው። ህዝቡ ከእርሱ በላይ ላሉ በመክፈል ተጣምዷል። የወንድሜ ልጅ ምን ነው በሌሊት መጣህሳ? ቀኑን አይቼ ሳልጠግብህ በሌሊት እንዲህ መምጣት ቢያስጨንቀኝም እናትህ አንድ ነገር ሳትሆን እንደዚህ እንኳን በሌሊት አትመጣም። ምን ነካ የወንድሜ ልጅ መልስልኝ እንጂ። እንዲህ ይመስላል። ሸምገል ያሉ ሰው ናቸው። ሌሊት እንደወጣህ መመለስ አልቻልክም። እናትህን ተመልከት እስኪ። አማር ጨንቋታል እኮ። አውራኝ እንጂ አማር፣ መልስ ስጠኝ አማር። እንደዚህ አንድ ሰው ይሄን ድምጽ ይሁን ወጣት ሰው ከዛ ይሁን ሽማግሌ ድምጽ ያወጣል ምናምን ከዛ ይሁን እንትን እያደረብኝ መጣ። እንደዚህ ነው እንደሚሰራው አይነት ነገር የምትይዋል አይደለ? ከዛን ጊዜ አንፃር እንደዛ ምናምን እያሰብን መተን አሁን አላህ ብሎ ደግሞ አሁን ላይ ሳውንዱ ደስ ይላል ምናምን፣ ቴክኖሎጂ በጣም እንትን ያለ ነው። ከበፊት ከነበረው በጣም ልዩነት አለው ምናምንና አሁን ላይ ራሴ እንደዚህ እየሰራው በጣም ወድጄው የምሰራው ስራ ስለሆነ በጣም ደስ የሚል ስሜት አለ። እዚህ የፊልም ኢንዱስትሪው ላይ አልፋሩቅ ከ19 ዓመታት በላይ መቆየት የቻለ ተቋም ነው። ከዚህ በፊት የሚሰሩ ፊልሞች ላይ አንድ ሰው የሚተውናቸው ፊልሞች ነበሩ። የሁሉንም ድምፅ አንድ ሰው የሚተረጉማቸው ትርጉሙ ሰብታይትሎቹ ኖሮ አሁን ህንድ ፊልም በፊት ሲታይ አለ አይደለ አንድ ሰው ነው ሙሉ ፊልሞቹን ድምፅ የሚሰራውና ልክ እንደዛ በአንድ ሰው ነበር የሚተወን የነበረውና
በጊዜያት ሂደት ግን ሁሉንም ካራክተሮች አንዳንድ ሰው ሲምቦል የተደረገ ለአንድ ድምፅ አንድ ሰው የተመደበ እንደዛ መሰራቱ የፊልም ኢንዱስትሪ ሪያሊስቲክ እንዲሆን በደንብ ሰው ተዋህዶ እንዲያየው የአንድ ሰው ድምፅ ብቻ ተሰልችቶ ሁሉንም ድምፅ እሱ ሲያወራና ሁሉም ሰው ደግሞ የየራሱን ድምፅ ይዞ ሲያወራ የሚፈጥረው ሴንስ የተለያየ ነው። اللهم صل وسلم على محمد وآله ቁጥሮች ብቻ አይደለም እየሰራ ያለው በመንዙማ ደረጃ ቢያንስ ከ50 እና ከ60 በላይ ማጅሮችን ወይም ደግሞ እነዚህ ወጣት የምንላቸውን የመንዙማ ባለሙያዎች ማፍራት ችሏል። ለእነሱም ደግሞ ትልቅ የስራ እድልም እንዲሆንላቸው ትልቅ በር የከፈተ ነው። በኢትዮጵያ ሙስሊም ደረጃ ላይ ኢንተርቴን የሆኑ ነገሮችን በፊልም ሊሆኑ ይችላል ስቲል አሁን እየሰራናቸው ያሉት የአረቢክ ትርጉሞችን ነው እየሰራን ያለ ነው። እንደ ዓለማዊም ደግሞ አሉ ለኢስላም ቢመጡ ወይ ደግሞ ወደ ኢስላሚክ ኮሚኒቲ ቢገቡ ይጠቅማሉ ብለን የምናስባቸውን ታሪኮችም ጭምር ነው እየሰራን ያለው። ኖርማሊ ኢስላም የሆነ ፊልሞች ብቻ አይደለም ዓለማዊም ሆነው ግን በሙስሊሙ ዘንድ ላይ ተቀባይነት ያላቸው ስለ ህይወት ሊሆን ይችላል፣ ስለ ለውጥ ሊሆን ይችላል፣ ስለ ማንነት ሊሆን ይችላልና እነሱንም ጭምር እየሰራን ነው። ለወደፊትም ደግሞ እነዚህ ጠንክረው ይቀጥላሉ ብለን እምነት አለን። እስከ ቲቪ ደረጃ የማድረስም እቅድ ይዘን ነው እየተጓዝን ያለነው።